የትራምፕ ትልቁ የውድቀት ወጥመድ የከፋው ገና ወደፊት የሚመጣው ነው። ቻይና ትራምፕ እየወደቀ ለምን ዝም ትላለች? ያልታሰበ ትርፍ እያገኘች ያለችው ሩሲያ የቻይና መሪ ብትሆን ኖሮ ለትራምፕ ምን ትለው ነበር? አሜሪካ ሚሳኤሎቿን ለመተካት የሚያስፈልጋት ጊዜና ገንዘብ። ክቡራን ተከታታዮቻችን የአሜሪካን የውጭ ጉዳይ ፖሊሲ አስመልክቶ ሰፋፊ ምሁራዊ ትንታኔዎችን የሚያቀርበው ታዋቂ ፎሬን ፖሊሲ መጽሔት ሰሞኑን ኢራን ኩድ ቢ ትራምፕስ ቢገስት ፌለር ወይም ኢራን የትራምፕ ትልቁ ውድቀት ልትሆን ትችላለች በሚል ርዕስ ሰፊ ተነባቢነትንና ክርክርን የፈጠረ ጽሑፍ አሳትሞ ነበረ። አስፈላጊነቱን አይተን ደግሞ ከዋና ዋና ክስተቶች ጋር በማቀናጀት እናቀርብላችኋለን። እስከ መጨረሻው እንድትከታተሉኝ በክብር ጋብዛለሁ። ባለፈው ሳምንት በቤጂንግ በተካሄደው ታሪካዊ ጉብኝት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይናው ፕሬዝዳንት ሺ ጂንፒንግ በዋሽንግተንና በቴህራን መካከል የሰላም ስምምነት ላይ እንዲደረስ አስተዋጽኦ እንዲያደርጉ ወይም በኢራን ላይ ጫና እንዲፈጥሩ ተስፋ አድርገው ነበረ። ሆኖም ያሰቡትን ሳያገኙ ነው የተመለሱት። ቻይና በዚህ ጉዳይ ላይ ትራምፕ የሚፈልጉትን መንገድ ለመከተል ፈቃደኛ አልሆነችም። ይህም የራሱ ምክንያቶች አሉት፣ ቆይተን የምናየው ይሆናል። ይህ ቢሆንም ግን ሩሲያን ትተን ቻይናም እንደ ብዙዎቹ ሀገራት ጦርነቱ እንዲያበቃ ትፈልጋለች። ሩሲያስ ምን ሆና ነው የሚልም ጥያቄ አለ። ይህም የራሱ ምክንያት ስላለው ቆይተን እናየዋለን። በአጠቃላይ ግን አዲሶቹ የኢራን መሪዎች ተቀናቃኛቸው ገና ከመጀመሪያው መውጫ መንገድ እየፈለገ መሆኑን በሚገባ ስለተረዱ ይህን አደገኛ ጨዋታ እያጣጠሙት ያሉ ይመስላል። ኢራን እንደ ሌላው ቀሪ ዓለም ሁሉ ተመሳሳይ የዜና አርዕስቶችን ነው እያነበበች ያለችው። ይህም ጦርነቱ ለትራምፕ አውዳሚ መሆኑን የሚያሳዩ መረጃዎች በእጅጉ እያደጉ መምጣታቸው ነው። በዚህ ወቅት በምን መልኩ ያበቃል የሚለው ምንም ይሁን ምን ህመሙ ለትራምፕ ለአሜሪካና ለመላው ዓለም ኢኮኖሚ ለተወሰነ ጊዜ ይቀጥላል። ግን ዓላማው ምንድን ነው? ይህ ጦርነት በኢራን ላይ ምን እንዳስከተለ እስኪ እንይ። በመጀመሪያ ጠቅላይ መሪ አሊ ሐመኔን ጨምሮ ቁልፍ መሪዎች ተገድለዋል። የኢራን የአየር ኃይልና የባህር ኃይል ተዳክሟል። ሚሳኤል የማስወንጨፍ አቅምም ቀንሷል። የአሜሪካ ትርፍ እዚህ ላይ ነው የሚያበቃው። የኢራን እስላማዊ አብዮታዊ ዘብ አሁንም በቦታው አለ። እንዲያውም ይበልጥ ወጣት፣ የበለጠ ጠንካራና ብቀላ የሚፈልግ አዲስ መሪ አለው። በአሜሪካ የስለላ ግምገማዎች መሰረት በኒውዮርክ ታይምስ የወጣው ሪፖርት እንደሚያመለክተው ኢራን እስካሁን ከጦርነቱ በፊት ከነበራት የሚሳኤል ክምችት 70 በመቶውን፣ ከተንቀሳቃሽ ማስወንጨፊያዎች 70 በመቶውን እንዲሁም በሆርሙዝ ስትሬት አካባቢ ከሚገኙት የሚሳኤል ቦታዎች ላይ ከ90 በመቶ በላይ የሚሆነውን የስምሪት ቁጥጥር ማስጠበቅ እንደቻለች አረጋግጧል። ይህም ኢራን ወደፊት በማንኛውም ጊዜ በዓለማችን እጅግ አስፈላጊ በሆነው የነዳጅና የጋዝ መርከቦች መስመር ላይ የሚደረገውን ጉዞ ማስተጓጎል እንደምትችል ያረጋግጣል። ከዚህ በተጨማሪ ኢራን አሁንም እስራኤልንም ሆነ በአረብ ሰላጤ የሚገኙ የአሜሪካ አጋሮችን በሚሳኤል መምታት ትችላለች። እጅግ የሚያስገርመው ደግሞ ኢራን እስካሁን ከፍተኛ የበለጸገ የዩራኒየም ክምችት አላት። የጦርነቱ አንዱ ዓላማ ቴህራን የኒኩሌር ቦምብ ፈጽሞ ማልማት እንደማትችል ማረጋገጥ ከሆነ እንግዲያውስ ዓላማው አሁንም አልተሳካም ማለት ብቻ በቂ ነው። ይህ በእንዲህ እንዳለ የአሜሪካ መከላከያ ሚኒስትር እስካሁን ያጋጠመውን ኪሳራ እያሰላ ይገኛል። ዋሽንግተን ፖስት ያካሄደው ምርመራ እንደሚያሳየው ኢራን በመካከለኛው ምስራቅ በሚገኙ 15 የአሜሪካ ወታደራዊ ቦታዎች ላይ 217 ቁሳቁሶችን ወይም መገልገያዎችን እንደወደመች ይጠቆማል። ሲኤንኤን በበኩሉ ባሰራጨው ዘገባ ቢያንስ 9 የአሜሪካ ካምፖች በባህሬን፣ ኩዌት፣ ኢራቅ፣ የተባበሩት አረብ ኤሚሬቶችና ኳታር በኢራን ጥቃት ክፉኛ ተጎድተዋል። እነዚህን ሀብቶች መልሶ ለመገንባት ዓመታት የሚፈጅና በቢሊዮን የሚቆጠር ዶላር የሚያስወጣ መሆኑን በዝርዝር አስቀምጧል። በስትራቴጂክና ዓለም አቀፍ ጥናቶች ማዕከል ሪፖርት መሰረት አሜሪካ ፓትሪዮት ከተባለው የመከላከያ ሚሳኤል ውስጥ ከግማሽ እስከ 60 በመቶ የሚሆን ጨርሳለች። ይህም ዩክሬን ከሩሲያ ጋር ባደረገችው ጦርነት ለ4 ዓመታት ከተጠቀመችበት የሚሳኤል መጠን በላይ በዚህ አጭር ጊዜ ውስጥ ብቻ አልቋል ማለት ነው። ይህ ብቻ ሳይሆን ቶማሃውክ ተብለው ከሚታወቁት ልዩ ሚሳኤሎቿ መካከል 1/3ኛውን ይህ ጦርነት በከፍተኛ ትኩሳት በነበረበት ወቅት አሰማርታለች። ቀደም ሲል ያለቀውን ወጪ ትተን እነዚህን ሁለቱንም አይነት ሚሳኤሎች ለማምረትና የጎደለውን የጦር መሳሪያ ክምችት ለመተካት እስከ 4 ዓመታት እንደሚወስድ ታውቋል። አሜሪካ በሌሎች ግንባሮች ለምሳሌ ታይዋን ከቻይና አደጋ ቢደቀንባትና ባላት ስምምነት መሰረት ልትከላከልላት ብትንቀሳቀስ ልትዋረድ ብቻ ነው የምትችለው።
በአሜሪካውያን ላይ ቁጣ የፈጠረውም የዜጎች ሞት የሚያመጣው ተጽዕኖ በዚህ ማዕቀፍ ውስጥ ጎልቶ ሊታይ ይገባል። በአሜሪካውያን ላይ ቁጣን የፈጠረው የዜጎች ሞት የሚያመጣው ተጽዕኖ በዚህ ማዕቀፍ ውስጥ ጎልቶ ሊታይ ይገባል። እስካሁን በውጊያው ቢያንስ 13 የአሜሪካ አገልግሎት አባላት ሲሞቱ ከ400 በላይ ደግሞ ቆስለዋል። ቤተሰቦቻቸውም ለምን ዓላማ የሚል ጥያቄ ብቻ ነው ያላቸው። በዚህ ላይ እየባከነ ስላለው የአሜሪካ የለዘበ ኃይል ወይም ሶፍት ፓወር ማየት አስፈላጊ ነው። ያለ ውስጣዊም ሆነ ዓለም አቀፋዊ መግባባት ጦርነት ማካሄድ ለዋይት ሃውስ የነበረውን ተቀባይነት የሚያሳጣ ነው። ሌሎች ኃይሎች ወይም ሀገራት ጦርነት እንዳያደርጉ መገሰጽ በምትፈልግበት ጊዜ ራሷ የጣሰችውን የዓለም የሕግ ስርዓቶች ግምት ውስጥ በማስገባት የሚኖራት ተሰሚነት ምን ሊሆን እንደሚችል ግልጽ ነው። አሜሪካ አንዲት ሀገር ማለትም እስራኤል የሌላን ሀገር መሪ እንድትገድል ትዕዛዝ መስጠቷን ወይም እንደ ተራ ነገር መውሰዷ አስገራሚ ሆኖ ነው ያለፈው። ይህ የፈጠረው ገና ያልተፈታ የኃይል ወይም የኢነርጂ ቀውስም አለ። በአሜሪካ ራሷ የነዳጅ ዋጋ ካለፈው ዓመት ጋር ሲነጻጸር ወደ ግማሽ አካባቢ ጭማሪ አሳይቷል። የንግድ ተሽከርካሪዎች የሚጠቀሙበት ናፍጣ በ59 በመቶ ጭማሪ አሳይቷል። የዚህ ሁሉ መንስኤ ጦርነቱ ነው። የሆርሙዝ ስትሬት መዘጋት ቀደም ሲል ከመጠን በላይ አቅርቦት የነበረውን ገበያ አንቆ ይዞታል። ህመሙ በአውሮፓና እስያም የባሰ ነው። እንደ ፓኪስታንና ፊሊፒንስ ያሉ ሀገራት የመንግስት መስሪያ ቤቶች የሥራ ቀናትን እንዲቀንሱ፣ ዩኒቨርሲቲዎችን እንዲዘጉና ኃይል እንዲቆጠብ አዘዋል። በዓለም አምስተኛዋ ትልቋ ኢኮኖሚ የሆነችው ህንድ ሳትቀር ባለፈው ሳምንት 1.4 ቢሊዮን ዜጎቿ የነዳጅ አጠቃቀምን እንዲቀንሱና ያን አስደንጋጭ የሆነውን የወርቅ ግዢ እንዲያቆሙ ጠይቃለች። ይህ ሁሉ መጥፎ ቢሆንም የከፋው ግን ገና ይመጣል። እንደሚመጣም ነው የፎሬን ፖሊሲ ትንታኔ የሚያስጠነቅቀው። አሜሪካ የነዳጅ የውጭ ንግዷን ባታሳድግና ከስትራቴጂካዊ የነዳጅ ክምችቷ ባትጠቀም ኑሮ በዚህ ወቅት የኃይል ዋጋዎች እጅግ ይጨምሩ ነበር። የውስጥ ፍላጎት መቀነስ ያጋጠማት ቻይናም ያን ወደር የሌለውን የነዳጅ ክምችት ስትጠቀምበት ቆይታለች። ዋሽንግተን ወደ ውጭ መላኩን ካቋረጠች ወይም ደግሞ ቤጂንግ ከክምችት ሀብቷ ይልቅ ወደ ገበያው ማማተር ከጀመረች ዋጋዎች እንደሚጨምሩ የኢኮኖሚ ተንታኞች ይገልጻሉ። እንደ ወትሮም ደግሞ ትንንሾቹ ኢኮኖሚዎች ናቸው ይበልጥ የሚሰቃዩት። ሌሎች ሸቀጦችም ከባድ እጥረት የሚያጋጥማቸው ነው የሚሆነው። ዓለምን የሚነኩ ነገሮች ወደፊት የሚታዩ በመሆናቸው ጥንቃቄ ያስፈልጋል። የሆርሙዝ ስትሬት በመደበኛ ጊዜ የዓለማችን አምስተኛው ያልተጣራ ነዳጅና የተፈጥሮ ጋዝ ማለፊያ ከመሆኑ በተጨማሪ ለዓለማችን የማዳበሪያና የሂሊየም ማዕድን አቅርቦት መተላለፊያም ነው። ዓለም አቀፍ የምግብ ቀውስና በሂሊየም ላይ ጥገኛ የሆኑ ሴሚኮንዳክተሮች እጥረት ቀድሞውኑ በኢኮኖሚስቶች ትንበያ ለቀጣዩ ዓመት ፍንጭ እየተሰጠበት ነው። ቀውሱ እየረዘመ በሚሄድበት ጊዜም የሚጠይቀው ዋጋ ከፍተኛ መሆኑን መገንዘብ ያስፈልጋል። ዓለም አቀፋዊ እድገት እየተረጋጋ አይደለም ያለው። በሚያዝያ ወር ዓለም አቀፍ የገንዘብ ድርጅት IMF የእድገት ትንበያውን ከ3.4 በመቶ ወደ 3.1 በመቶ ወርዶታል። IMF የኃይል አቅርቦት ወደ ነበረበት ካልተመለሰ እስከሚቀጥለው ዓመት እድገቱ ወደ 2 በመቶ ሊወርድ እንደሚችል እያስጠነቀቀ ነው። ይህም ይበልጥ ሊሆን የሚችል ሆኖ ይሰማል። ይህን ክስተት በምሳሌ ለማስቀመጥ ዓለማችን ከ1980 ጀምሮ 4 ጊዜ ብቻ ነው ከ2 በመቶ በታች እድገት ያስመዘገበችው። ዓለም ከ1950 ጀምሮ በ2008 ዓለም አቀፍ የፋይናንስ ቀውስና በ2020 የኮቪድ ወረርሽኝ ወቅት ብቻ ነው 2 ጊዜ ዓለም አቀፍ የኢኮኖሚ ውድቀት ያየችው። የኢራን ጦርነት ከእነዚህ 2 ቀውሶች ጋር ሲነጻጸር ለትራምፕና ለአሜሪካ ታሪካዊ መጠን ያለው ውድመት ሊያስከትል እንደሚችል ይተነተናል። ለአሜሪካ ኪዳኖች የሚወጣውን ወጪም እንይ። ትራምፕ በአውሮፓ የሚገኙ የኔቶ አጋሮች የሆርሙዝ ስትሬትን በኃይል መልሶ ለመክፈትና የባህር ፈንጂዎችን ለማጽዳት ያወጣውን እቅድ እንዲያግዙ ጠይቋል። ሀገራቱ ግን ሁሉም በሚባል ደረጃ ፈቃደኞች አለመሆናቸውን ገልጸዋል። ምንም አይነት እርዳታ እንደማይመጣ ሲረዳ እርዳታ እንደማያስፈልገው እርዳታችሁ ይቅርብኝ፣ ራሳችሁን ብቻ እርዱ እያለ ሲያጉረመርም ተሰምቷል። በግልጽነቱ ብዙም የማይታወቀው የጀርመን ቻንስለር ፍሪድሪክ መርስ አሜሪካ በኢራን እየተዋረደችና እያፈረች መሆኗን በመግለጽ ትራምፕን ቆንጠጥ አድርጎታል። ቀደም ሲል እየተበላሸ የመጣውን ግንኙነትም መልሶ አባብሶታል። በአረብ ሰላጤም ቢሆን አሜሪካን በመሬታቸው ላይ ወታደራዊ ካምፖችን እንድትገነባ የጋበዙ ሀገራት አሁን ለምን በራሳቸው ፈቃድ የጥቃት ኢላማ አቅፈው ሲጓዙ እንደቆዩ እያሰቡ ነው። ለምሳሌ
ኳታር ከጦርነቱ በፊት ወደ ነበራት የተፈጥሮ ጋዝ ምርት ለመመለስ በርካታ ዓመታት ይወስድባታል። ኢኮኖሚዋን በዚህ ዓመት በ8.6 በመቶ እንደሚቀንስ ይጠበቃል። ድንጋጤን የመቋቋም አቅማቸው ውስን የሆነው የእስያ ሀገራት አሜሪካ በዓለም መድረክ ላይ ስርዓት አልባ ተዋናይ ናት ወይ የሚል ጥያቄ እያነሱ ነው። የአሜሪካ ጠላቶች ግን ጦርነቱን በተለያየ መንገድ ነው የሚያዩት። ቻይና የአሜሪካ ጦር ምን ያህል ከመጠን በላይ እንደተለጠጠና እንደተዳከመ ሊያስደስታት ይችላል። እንዲሁም ሩሲያ በማያወላውል መንገድ ከዚህ ግጭት አሸናፊ ሆና ብቅ ብላለች። ይህ ጦርነት ከጀመረ አንስቶ ወርሃዊ የነዳጅ ሽያጭ ገቢዋ በእጥፍ ጨምሯል። ጦርነቱን ዳግም ማስጀመር ትራምፕ በግልጽ ያሰበው አማራጭ ሆኖ ቀጥሏል። ነገር ግን ከበፊቱ ይበልጥ እርግጠኛ ያልሆኑ ውጤቶችን ይዞ እንደሚመጣ እርግጠኛ ነው። ነገር ግን አሜሪካ ከዚህ ውስጥ እንዴት ትወጣለች የሚለው ጥያቄ በአሜሪካውያን ዘንድ ሲቀር ዲፕሎማሲ ተመራጭ ይሆናል። አስቸጋሪው ነገር ግን በመሰረቱ ለምንድን ነው ጦርነቱ የጀመረው የሚለው ጥያቄ እንዲመለስ እየጠየቁ መሆናቸው ነው። ይህም ባለፈው ሳምንት ትራምፕ ከሺ ጋር ወዳደረገው ጉባኤ ይመልሰናል። የቻይና መሪ ብትሆን ኖሮ ያን ዋነኛ የረጅም ጊዜ ተቀናቃኝህን እንዲህ ያለ አውዳሚ ስህተት እየፈጸመ እንድታስቆመው ትፈልግ ነበር? እንደዚህ አይመስለኝም። ክቡራን ተከታታዮቻችን፣ ኢራን ለትራምፕ ትልቅ ውድቀት ልትሆን ትችላለች በሚለው የፎሬን ፖሊሲ ትንታኔ ላይ ተመስርተን ያቀረብነው ዳሰሳ ይህ የተከታተላችሁት ነበረ። በእነዚህ ክስተቶች ላይ እናንተም ያላችሁን ሐሳብ አካፍሉን። ዝግጅታችን ለሁሉም እንዲዳረስ ደግሞ ሼርና ላይክ አትርሱ። በተረፈ በዝግጅታችን ረክታችኋል ብዬ ተስፋ እያደረግኩ እሰናበታችኋለሁ። ሰላም።